ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ውያለሁ፣ ደህና አድሬያለሁ። ዛሬ እየላችሁ የመጣሁት እንግዲህ አደራ ድራማ ክፍል 10 ዛሬ ተለቆ ነበረ። እንግዲህ ብዙም አላዳመኩም፣ ግማሹን ነው እያዳመኩትን ነገር ላጋራችሁ ወደ እናንተ ቪዲዮን ይዤ መጥቻለሁ። ይሄንን ቻናል ሰብስክራይብ እያረጋችሁ እንግዲህ ላይክ እያረጋችሁ ወደኔ ብትቀላቀሉ ወደኔ ቻናል በጣም ደስ ይለኛል ማለት ነው። እንግዲህ ይዤላችሁ የመጣሁት የብሌን እናት አሳዳጊዋ ዛሬ እንግዲህ እስከ ቤት ድረስ ብሌን የምትሰራበት ቤት እስከ ቤት ድረስ ሄዳ ብሌንን እግሯ ላይ ወርቃ ነበረ። ነገር ግን ብሌንን እባክሽ ተነሺ እናቴ፣ አንቺ እኮ ከሷም በላይ ከወላጅ እናቴ በላይም አንቺ ነሽ የምትበልጭው። ለምንድነው ያለውበት ቦታ መተሽ? ምክንያትሽ ምንድነው? እግሬ ላይ የወደቅሽበት ምክንያት ምንድነው? እባክሽ እናቴ ተነሺ ስትላት ነበረ። ሁሉም ሰው እንግዲህ አብረው የሚሰሩት የነሱ አጋሮች ሁሉም አፋቸውን ይዘው ዝም ብለው ነበረ። በመካከሉ ምንድነው ብላ እንግዲህ የብሌን አሰሪ ስትመጣ ነበረ። የብሌን አሰሪ ስትመጣ እንግዲህ ሁሉም ደንግጦ እና አቤልም ቃልዬም በጣም ደንግጠው ዝም ብለው ነበረ። ነገር ግን ቃልዬ እንዳፈጠጠች ነው የቀረችው። የብሌን እናት አሳዳጊዋ ያልታሰበውን ድርጊት ነው እያደረገችው። ነገር ግን በግራም ሆነ በቀኝም ሆነ ዛሬ ሊሳካላትም ሊሆን ይችላል። ነገር ግን ቪዲዮውን ስላልጨረስኩት እደግምላችኋለሁ። በስተመጨረሻ ላይ እንግዲህ እነሱ በሰላም ቆመው እየተነጋገሩና እያወሩ እያለ አቶ ኃይሉ አለ። አቶ ኃይሉ ሲመጣ አንተ እርኩስ ሰውዬ ኬት ነው እየመጣከው? ምን ፈልገህ ነው? ልጄን የቤት ሰራተኛ እንድትሆን አንተ ነክ ልጄን እንደዚህ ያደረካት። ልጄ የቤት ሰራተኛ ለመሆን ፍቃደኛም አይደለችም፣ እኔም ፍቃደኛም አይደለውም። ምን ፈልገህ ነው ስትለው ነበረ። ነገር ግን ምን ታመጫለሽ ሲባባሉም ነበረ። በስተመጨረሻ ላይ ብሌን እባክሽ እናቴ ከዚህ ሰውዬው ጋራ ምንም እንዳትነጋገሪ፣ ችግርሽን ምንድነው ስትላት ብላ ስትጠይቃት ነበረ። አንቺ ይሄ ሰውዬ ሰው መስሎሽ ነበረ እንዴ? ሰው እኮ አይደለም። አንደኛ ደረጃ የቤት ሰራተኛ እንድትሆኚ እያረገሽ እሱም ነበረ። ሁለተኛ ደረጃ ደግሞ ባለፈው ወረቀቱን ወድቄ ተነስቼ እያወጣሁትን ወረቀት በሩን አንኳኩቼ እስከ ቤት ድረስ እኔ ሲሄድለት ፈርምልኝ የሆነ ነገር አጋራኝ ስለው ስለ መሬትና ስለ ቤት ወረቀቱን ሂጅልኝ ሲለኝ ለምንድነው የምሄደው ብዬ ችግሬን እስከ ቢሮ ድረስ ሄጄ እንደ ማንኛውም ሰው ችግሩን እንደሚናገር ተናግሬ ነበረ። ስናገር እባክህ ብዬ እግሩ ላይ ወድቄ ልጠይቀው ስል እሺ አምጪ፣ አንዴ በሩ ሰዓቱ ደርሷል ሊዘጋ ነው ብሎ በሩን ልዘጋ ነው ውጪ ይላል። ያለኝ ነገር የለም። በስተመጨረሻ ላይ ያዘነልኝ መስሎኝ ነይ ስለኝ ሲሄድ ወረቀቱን ከእጄ አንስቶ ወረቀቱን በጭቅጭቅ አርግቶ ጣለው። ይሄ ነገር በጣም ውስጤን እያማመኝም ነበረ። ላንቺም በአሁኑ ጊዜ ስሰማ የቤት ሰራተኛም ሆነሽ እንድትቀሪ ይሄ የተረገመ ሰውዬ ነው ብላ ስትናገር ነበረ። ነገር ግን እባክሽ እናቴ ይቅርታ፣ ስለዚህ እናቴንም አንቺ ምንም የምትቃወሚም ነገር የለም። እናትሽ እኮ እዚሁ ቅርብ ነው ያለችው። እናትሽ ያለችበት ቦታ አስረግጬ ነው በደንብ የማቀው። አንቺ ደግሞ ለምንድነው እየተቀየምሽኝ ስትላት ነበረ። እኔ ግን አሳዳጊ እናቴም ስለሆንሽ ሁለታችሁንም አንድ ቦታ ፈልጋችሁ ነበረ። አንቺ ግን ፈቃደኛ ባትሆኝም እኔ በእናቴ በኩል ምንም ነገር የተቀየምኩት ነገር እስከሌለ ድረስ ምንም ችግር የለውም ብላት ነበረ። አይ እኔ አሁን እኮ በቅርብ ቦታ ስላለች በደንብ ስለማቅ
እኔ ነኝ የማስተዋውቅሽ፣ ሌላ ሰው አያስተዋውቅሽም ብሌን እባክሽን ይቅርታ አድርግልኝ ብላ እግሯ ላም ስትወርቅ ነበረ። እግሬ ላይ መውደቅ አያስፈልግም፣ ምንም ነገር ችግር የለውም ብላ ከእግሯ ላይ ስታነሳት ነበረ። በስተመጨረሻ ላይ ብሌን መናገር ሲያቅታት ነበረ። ስለ በኃይሉም አንዳንድ ነገር የብሌን አሳደጊ ተናግራ ነበረ። ነገር ግን ትቷት ሄደው ነበረ። በስተመጨረሻ ላይ አቤልም አፉን ይዞ ነው ዝም ያለው። የብሌን አሰሪም ማጣች። ምንድነው ችግራችሁ? ከየት ወዴት እንዴት ነው ምንድነው ብላ ስትጠይቅ ነበረ። ነገር ግን ብትጠይቅም ምላሽ የሰጣት ሰው የለም። ስለዚህ እንግዲህ አቶ በኃይሉ በመካከሉ ፈገግ ፈገግ እያለ የራሱን ስራ ለመስራት ብሌን ላይ ሊቀጥል ነው። በስተመጨረሻ ላይም ብሌን ነገሩ ራሷን ጦሽ ሲያረጋት ወደ ኮሽናዋ ልትገባ ወደምትሰራበት ቤት ስትሄድ የቤቷ ልጅ እንግዲህ ቃልዬ ባክሽ እየዞረሽ ነው፣ አምሽተሽ ነው፣ እየደርሰሽ ነው የመጣሽው። እኔ እኮ እንድትሰሪ ነው እየተቀጠርሽው እንጂ የምትፈልጊበት ቦታ እንድትሄጂ አይደለም። ሰራተኛ መሆንሽን አታቂም ወይ? ችግርሽ ያንቺ ችግር ምንድነው ብላ ስትናገር ነበረ። እባክሽ ወጥ እኮ ሰርቼ ነበረ ያለው የትላንትናው ወጥ አለነበረ አትበይም እንዴ? ለምንድነው ሰው ወጣ ይላል ሁሌ? ለምንድነው እኔን የምትጠብቂው? ቃልዬ ብላ መልስ ስትሰጣት ነበረ። ምነው ያደረ ምግብ ከመቼ ወዲህ ነው እኔ የምበላው? ምን ፈልገሽ ነበረ ስትላት ነበረ። በመካከሉ የቃልዬ እናት ብቅ ስትል ምንድነው እያልሽው አንቺ ስትላት ነበረ። ምንም አላልኩም፣ ምንድነው እየሰማሽው ቃልዬ ስትላት ነበረ። ከዛ ብሌንን ስትጠይቃት ብሌን ምንም አላለችም። በነገራችን ላይ ብሌን ስታወራም ስትናገርም አፏን ትቆነጥባለች። ስለዚህ ከሷ ክፉ ነገር ራሷ ላይ ክፉ ነገር እንዲመጣ የምታረገው ብሌን ነች እንጂ ሌሎቹ አይደለም። እንግዲህ ውድ ተመልካቾቼ ወደ ሌላ ቪዲዮ ስንሄድ አቶ በኃይሉ እስከ ቢሮ ድረስ ብሌንን ጠርቷት ነበረ። ብሌንን ስጠራት ለምንድን ነው እየፈለከኝ ብላ ኮስተር ብላ ወይዘሮ ብሌን እስከ ቢሮ ሄዳ ነበረ። እሱ ኮምፒውተሩ ላይ ቁጭ ብሎ ብሌንን እያሳሳቀ እንድትስቅ ብሌንን ስጦታ አዘጋጅቼልሻለሁና ይሄንን ስጦታ እንቺ ስላት እኔ ስጦታ ምንም ነገር የሚያስፈልገኝ ልጅ አይደለውም፣ እኔ ስጦታክን አልፈልግም ስትል ነበረ። ሳቅ ሳቅ እያለ ስጦታውን ሰጥቷት ነበረ። ብሌንም እንግዲህ ሳይመስል ስጦታውን ፈታ ስታየው ነበረ። ስጦታውን ፈታ ስታየው ስጦታው ወርቅ ነው። ስለዚህ ለኔ ነው እንዴ ወርቅ የሰጠከው በኃይሉ ብላ ስትጠይቀው ነበረ። አዋ ይገባሻል እኮ በጣም በድዬሽ ነበረና አሁን እንግዲህ ይቅርታ ካልሽኝ ከልብሽ ነው ብሎ ሲሰጣት ነበረ። አመሰግናለሁ አለች። በስተመጨረሻ ላይም የብሌን አሰሪ እንግዲህ በኃይሉ እዛ ሄዶ ድሮ እሷ ወርቅ ስትለብስ ስለ ወርቅ ስትለባብስና ስትቀባባ ውጪ ስትወጣ ይሄን ወርቅ ለኔ ነው የሚገባው፣ ምን አለበት ይሄን ወርቅ በተሳጨኝ ብሎ ወርቋን እያነሰ እያየ ነበረ። ስለዚህ እንግዲህ አሁን አይደለም ላንተ ያንተ ይሄ አይደለም ስትለው ነበረ የብሌን አሰሪ። እንግዲህ ውድ ተመልካች የበኃይሉ ጨዋታ እንግዲህ እዚህ ላይ ነው። ብሌንን ሌባ ሊያደርግ እኮ ነው ደሞና እንግዲህ እዚህ ጋር ቪዲዮን አልጨረስኩትም፣ ስራ ላይ ነበረ ያለሁትና በኃይሉ እንግዲህ ብሌንን ስጦታ ሲሰጣት አንድ ጊዜ ፈገግታውን አሳይቷት ነበረና አሁንም የብሌን አሰሪ ወርቅ ስትለብስ አይኑ እየቆላወጠ ነበረ። አሁንም እንግዲህ ቪዲዮን በመካከሉ ላይ አሳይቷልና የብሌንን
አሰሪ ወርቅ አንስቶ እንግዲህ ስጦታ ብሎ ነው አቶ በኃይሉ ለብሌን የሰጠው። ብሌን እንግዲህ አንዴ እቃዬን ሰረቅሽ እያለ እያሰቃያት ነበረ። አሁንም ደግሞ እንግዲህ በሰው ስጦታ መጥቷል። በሰው ነገር አንስቶ ለብሌን እንደተሰጠ ነው እኔ እየተረዳሁትና አቶ በኃይሉ እንግዲህ በጣም ፊልም ላይ በጣም እየዘነጠ ነው። ሌላ ቦታም እየሰራ ነው በነገራችን ላይ እና በጣም በሚገርም ሁኔታ እየተወኑንም እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ የእኔ ቤተሰቦች ላይክ አድርጉኝ። ኦኬ